ፈንታውን ተነክሰ ያለህ ትኖራለህ። እመነኝ ንቅሳቱ ይጠፋል። አማራን ተነቀስ አንተ የአማራ ወታደር ሁን። እኛ ሞትን የተቀበልነው ዩኒፎርሙን ለብሰን ስንወጣ ነው። በቃ አለቀ። የሞተ ሰው ዋሻል እንዴ? የሞተ ሰው ይሰርቃል? አይሰርቅም። ፋኖ ማለት ሙቶ የሚኖር ነው። ፋኖ ማለት ጫማውን ለብሶ ሲወጣ ፋኖነትን ሲቀበል ሙቶ የወጣ ነው። የሞተ ሰው ደግሞ አይዋሽም። የሞተ ሰው አይሰርቅም። የሞተ ሰው አይከፋፍልም። የሞተ ሰው አያጣላም። ስናሸንፍም በአንድ ላይ ስንሞትም በአንድ ላይ መሆን አለበት የሚለውን ነው እኛ የምንፈልገው። ከዛ ውጭ ይሄ የገደል ስልጣን የተራራ ስልጣን ምንም እንደማይሰራ እናውቀዋለን። ስልጣን ተሰጥቶ ሌላ የዓላማ ልዩነት ከሌለው በስተቀር እንግዲህ ሁሉ ነገር ሰጥተናል። ለስልጣን ነው ፍላጎት ብለን ስለዚህ ስልጣንም ሊቀበል አልቻለም። እኛን ከማለያየቶች አንድም ነገር ለዚህ አንድነት ዝግጁ ሆኖ አያውቅም ኮሎኔል ፈንታው። ስለዚህ እኛ አንድነትን እንፈልጋለን። አሁንም ነገ ወዳም እንኳን አማራ ክልል ውስጥ ያለው የአማራ ሕዝብ ከሌላው ክልል ያለው አማራ አንድ እንዲሆን ሌላውም ክልል አንድ ሆኖ ኢትዮጵያ እንዳድን እንፈልጋለን። ፍላጎታችንም ይሄ ነው። ስለዚህ ሰሞኑን የተወራውን አሉባልታ አይታችኋል፣ ሰምታችኋል። ጸጉር ተላጭቷል፣ ቁስለኛ ተገድሏል። አሁንም ከፕሮፓጋንዳ ከልዩነት ሊመለሱ አልቻሉም። ስለዚህ እናንተም ይሄን አውቃችሁት በአንድነታችሁ አምናችሁ ይሄ ኮሎኔል መወስንም ታውቁታላችሁ፣ በለጠ ሸጋውንም ታውቁታላችሁ፣ እኔንም ተሾመ ሁሉንም ታውቁታላችሁ። ስለዚህ ማንም ልዩነት ያለው የለም። አንድ ሰው ልዩነት ያለው የለም። እናንተም ሃይምራችሁን ነፃ አድርጋችሁ በአንድ ላይ የምንሞትበትን በአንድ ላይ የምንታገልበትን መንገድ እንፈጥር ነው የምለው። አመሰግናለሁ። ወዳችኋለሁ። እንኳን ደህና መጣችሁ። በሌላ ጥቅም የተደለለ ልቡ ሌላ ሴራ የያዘ ካለ ግን መቼም ቢሆን ብናወቃው መቼም ቢሆን ብንመክረው ልቡ ሊመለስለት አይችልም። ይህን እግዚአብሔር ይመልስለት። እኛ ግን የመጀመሪያው ዓላማ የምትይዙት ውሸታም ነው። ውሸታም መቼም ቢሆን እውነት ላይ ያወራ ይችላል። ሴራ እየተሰራብን ኖሯል። እየተሰራብን የኖረውን ሴራ ግን እናንተም በዚህ ሜዳ ላይ ሆናችሁ የምትመሰክሩት ነው። ዞብላምባ ክፍለ ጦር አማራን የሚመታ ሳይሆን የአማራን ጥላት የሚያንበረክክ ክንደብርቱ ፋኖነትን ያስመሰከረ ትላንትና እንደ ኩርድ ህዝብ ተበትኖ የነበረውን የሰበሰበ ነው። ቁስለኛ የማይመታ ቁስለኛ የመታ የሚለው መግለጫም ሰምታችሁ ሊሆን ስለሚችል በዚህ ልክ ነው ውሸት እየዋሻችሁ ሲሄዱ የነበረው። ጸጉር የተላጨ ፋኖ ካለ እናንተ ትናገራላችሁ። ጸጉሩ የተላጨ ካለ ወይም ደግሞ የተላጨበት ካያችሁ ጸጉር ላጭተው ነው የሚለው፣ ፀሐይ ላይ አስጥተው ነው የሚለው። እንዲህ አይነት ውሸት የሚያወራ መሪ ሲመራችሁ የኖራችሁ አማራነትን ፈልጋችሁ ግን አማራ ሆናችሁ የመጣችሁ የአማራ የቁርጥ ቀን ልጅ መሆናችሁን ግን መያዝ አለባችሁ። መጀመሪያ ሁላችንም ልናውቀው የሚገባ ነገር ትክክለኛው መስመር የትኛው ነው የሚለው። ከዛ ውጪ ግን ልንገርህ፣ በቀኝም ተጠመደ በሬ ነው፣ በግራም ተጠመደ በሬ ነው አይደል? ዞብላምባ ገባህ አማራ ነህ፣ አሳምነው ገባህ አማራ ነህ፣ ምዕራብ ወሎ ሄደህ ከሀብቴ ወልደህ ገባህ አማራ ነህ። የምትሞተው ለአማራ ነው አይደል? ለአማራ ነው አይደል? አማራ ሆነን ካሰብነ አማሟታችን አንድ ከሆነ አበበ ሰጤ ማንንም አይረሳውም፣ ሁሉም አይረሳውም። ዳንኤል አለሙን አሸናፊ አለሙ ሲል አምላክ ደጉ ማንንም አይረሳቸውም። እነ መሐመድ ቢሆነኝ ግን ጀግና እየገበረ ጀግና ስም እያነሳና ነው የምንሄደው። ለጀግና ግን ቦታ እንሰጥም። እኛ መጀመሪያ ክብር መስጠት ያለብን ነገር ለመሪያችን፣ ትግሉን ለሚመራው አካል ሐሜት ሳይሆን ጀግንነትን መስጠት አለብን፣ ማወደስ አለብን። ሲሞት ብታወድሰው ዋጋ የለውም። መሪህን ግን ሳለ ነው ማወደስ ያለብህ፣ እውነቱን መናገር ያለብህ። የፖለቲካ ስልጠና እንድትወስድ የሚያደርግህ መጀመሪያ መሪ ነው። ሲቀጥል አንተ ፖለቲከኛ ነህ። የምን ፖለቲከኛ ነኝ ካልክ ግን የእውነተኛ ለዛውም ሰው ሆኖ መቀበጥ አለበት በሚለው በፈሪያ እግዚአብሔርና በፈሪያ አላህ አምነህ የምትኖር እውነተኛ ፖለቲከኛ ነህ። ምን ፋኖ ከሆንክ ፋኖ የእውነተኛ ፖለቲከኛ ነው። ፖለቲካ አልገባኝ ሆኖ ነው እንዳትል፣ ገብቶ ነው የወጣው። ያልገባውማ እየተዘበጠ ድራፍት እየጠጣ ማታ 12 ሰዓት በኋላ እንዳትንቀሳቀስ እየተባለ በተወለደበት ሀገር ድራፍት እየጠጣ ቁርጥ እየበላ ነው ያልገባው። አንተ ገብቶ የወጣ ቅማል እየተበላህ የአማራን መስዋዕትነት ልትቀበል የወጣ ፖለቲከኛ ነው። ስለዚህ ሁላችንም የዓላማ ልዩነት ነበረን። በቃ ወደደም ተጠላም የዓላማ ልዩነት ነበረን። አዎ ነበረን። የኛ ዓላማ ልዩነት
ምንድነው እኛ ቀጥ ብለን አማራ ነፃ ለማውጣት 3 ክንድ መሬት የተቀበልነ በ1 ሜትር ከንዳ የምንገነዝ የአማራ የቁርጥ ቀን ልጅ አሳረኛው ፋኖ ማለት እኛ ነን። ፋኖ በቃ አለቀ። ፋኖ መሳይ ግን አለ። የአማራን ህዝብ ቀረጥ እየቀረጠ ዶላር እየተቀበለ አማራን እየሸጠ በአማራ ህልውና ላይ ፋኖ ነኝ ብሎ ፋኖ ያልሆነ ፋኖ መሳይ ነበረ። ፋኖ መሳይ ማን ነው ካልከኝ ታውቀዋለህ። ስለዚህ የዓላማ ልዩነት ነበረ። የዓላማ ልዩነት ካለን ደግሞ እናንተ እኛም ብለን ከመጣችሁ የኛን ዓላማ ልናስረዳችሁ ግድ ይለናል። የኛ ዓላማ ግን ምንድነው? ለአማራ በነፃ መሞት ብቻና ብቻ ነው። ለአማራ በነፃ ምንሞት ከሆነ ከተፈለገው ቦታ እንጠመዳለን። በግራም ሆነ በሬነን፣ በቀኝም ሆነ በሬነን። በዚህ ልክ አስተሳሰባችንን ቀርጸን ከመጣን ከመከላከያ ወይም ከልዩ ኃይል የመጣህ ምልስ ካለህ አስተምር። ግንዛቤ ልትሰጥ የምትችለው ከድሃ መቀነት ተመልምሎ ወጥቶ 60 ቀን ወይም ደግሞ 2 ወር ሰልጥነህ የወጣህ የአማራ የቁርጥ ቀን ልጅ ነህ። አስተምራቸው። እዚህ ጋር እዛ የሰለጠንከውን እዚህ ንገራቸው። ምንም የማያውቅ አማራ ተበድሏን ብሎ የወጣ ወጣት ስለሚኖር ይሄንን ነገር ካደረግነ ግን ለምሳሌ ይሄ ልጅዮ ተነስና ዞብላምባ 1ኛ ሻለቃ ትገባለህ፣ አሳምነው ትገባለህ። ገብተህ መሞት ነው በቃ አለቀ። ልትሞት ቦታ ትመርጣለህ እንዴ? ቦታ አይመረጥም ለመሞት። የትም ውደቅ የትም፣ ለአማራ ግን በነጻነት ሞት። ዓላማችን አማራን ነጻ ማውጣት ብቻና ብቻ ነው። እመነኝ። ነገ ግን አንተ ያሰብከው ልታሳካ የምትችለው ያበበ ሰጤን ስም ግን ልታስጠራ የምትችለው እውነተኛ ታጋይ ሆነ ስትገኝ ብቻ ነው። የመጀመሪያ የዓላማ ልዩነት ስለነበረን በእኛ ዓላማ ስትሄዱ ግን የፖለቲካ ስልጠናም ወታደራዊ ስልጠናም መሰጠት አለባቸው ነው። እነዛን ሐሳቦቻችንን ይዛችሁ እኛ ጋር በቀኝ ወደቅነ በቀኝ እንዲወድቁልን ነው የምንፈልገው። ኮሎኔል ፈንታውን ተነክሳ ያለህ ትኖራለህ። እመነኝ፣ ንቅሳቱ ይጠፋል። አማራን ተነቀስ አንተ። አማራነትን ብቻ የአማራ ወታደር ሁን። ሞትን የተቀበልነው ዩኒፎርሙን ለብሰን ስንወጣ ነው በቃ አለቀ። ፋኖ ስትሆን ብቻ ነው ሞትን ተቀበል። የሞተ ሰው ዋሻል እንዴ? የሞተ ሰው ይሰርቃል? አይሰርቅም። ስለዚህ ፋኖ የሞተ ሰው ነው። ፋኖ ማለት ሙቶ የሚኖር ነው። ፋኖ ማለት ጫማውን ለብሶ ሲወጣ ፋኖነትን ሲቀበል ሙቶ የወጣ ነው። የሞተ ሰው ደግሞ አይዋሽም። የሞተ ሰው አይሰርቅም። የሞተ ሰው አይከፋፍልም። የሞተ ሰው አያጣላም። እነዚህን ነገሮች ግን ተኝታችሁም ሆነ እየበላችሁ እየጠጣችሁ አብሰልሱት። እኔ የወጣሁት ለአማራ ከሆነ አማራ በሚለኝ ቦታ ላይ መቀመጥ አለብኝ። መንበሩን የምቀመጥበትን ቦታ ፈልጎ የሚሰጠኝ አማራ ከሆነ እኔ አማራ ነኝ የሚለውን ነገር እንድትይዙ ነው። አማራ ያሸንፋን። ጨርሻለሁ። አመሰግናለሁ።